ነው ትበይና እናግሪ እየሰማሽ ነው ጭራሽ ነው መጣ ምንም አይነት ያማሚስ እንደሆንኩኝ አይኔ መነጽር የሚያረኩት አውቄ ነው እዚህ ጋር በጣም መጥፎ ምት በሽጉጥ ወዴ ላይ በስለት ያስፈራሩኝ ከባድ ወንጀል እንደሰራ ሰው እንደው በጣም ከባድ ነው ሰውየው የሚሰራው ስራ ከዛ ይቆይና በተደጋጋሚ ነው ብቻ ስልክ ሲደወልለት የነበረና የልጆቹ ጉዳይ ከዛ ሂድ እንጂ እዚህ ጋር ሆነ ምንድነው ልጆቹ የምትለው አለው አንደኛው እኔ እንዳልሰማ ይመስለኛል የዛም ነገር የዛም እልህ ይመስለኛል በጣም እንዲደበድቡኝ ያረጋው ማለት በልጆች ዝውውር ላይ በአቶ ገዛኸኝ ስራ ላይ እጇ እንዳለበት እስማም ማስረጃዎች ደርሰውኛል ስለ ሜላት ነው እያወራን ያለነው የማሜላት የኔ ሜላት በሰዎች ዝውውር አው በህፃናቶች ዝውውር ላይ እጇ እንዳለበት አረተው አንተ ሰውዬ ምንድነው የምታወራው የቀረብኩ እኮ ትክክለኛ ማስረጃ እየሰበሰብኩኝ ነው ብለኝ ነው የኔ ሜላት ናት እንደዚህ አይነት ነገር ውስጥ ያለችበት በመሃል ዝም አልኩ ማለት ከዛ አንቺ ሲጀምር በቃ ለእኔ ያለው ነው ከሌላ ወንድ ጋር አትሆኝ ምናምን እያለ በቃ እንደዚህ ይሄው አንገቴ ላይ ምናምን እንዳለ ይሄ እንዳለ ቁስል በቁስል ነው ያየሁት ነው እኮ ይሄው እንዳለ እሱ ስም ነው ይሄ እንዳለ ማለት ይሄው ግንባሬ ላይ ምናምን እንዳለ እሱ ይሄንን የሚያደርገው ጽፍብሻል ህፃናቶቹ የምታግተው እሷ ናት ይሄ ቤቷ የምታሳርፈው እሷ ናት ወደ ሌላ መልከው እሷ ናት ዛሬ ስንት ሰው ስንት ህፃን ልጅ እንደሚገባ የምታውቅ እሷ ናት ሁሉን ነገር እኮ የምትሰራ እሷ ናት ምግብ መከለከላቸው እሷ ናት ሁሉን ነገር በቃ ይሄንን ሁሉንም እኮ የምትሰራው እኮ ሜላት ናት ምንም ልጆች የሉም ነው ያልኩ ያለሁት አይገባህም እንዴ የማን ቤት እንደሆነ የማን ባለቤት እንደሆንኩኝ ታውቃለህ የማንም ልትሆኚ ትችያለሽ ስለማንም የሚመለከተኝ ጉዳይ አታውቅም ማለት ነው ስለዚህ በስነ ስርዓት ቁጥሬና እናገኝ አታውቅም ማለት ነው ማንም የማን ቤት እንደሆነ አታውቅም ማለት ነው ሰላም ውድ ቤተሰቦቼ እንደምን አላችሁ እኔ ያለው ያው ክብሩን መድኃኒዓለም ይውሰድ ጠንክረን ዛሬ ደግሞ በአዲስ ቪዲዮ በአዲስ ሐሳብ መጥቼላችኋለሁ የሮቤል አባት ምን ያህል አስነዋሪ ክፉ እኔ መግለጽ አልችልም ስለሱ ሳስብ ሁሉ ጊዜ መናደድ ስለሆነ የሚቀናኝ በጣም የሚያስጠላ ሰው እንደነበረ በባለፈው ቪዲዮ አይታችኋል ከሱ ጋር መጋጨት ማለት ምን ያህል እንደሆነ ያን ፖሊስም አይታችኋል አባትየው ምን ያህል ሰው እንደነበረ አይታችሁታል ሮቤል ደግሞ በዚህ ጉዳይ እንዲገባ አልፈለኩም ምክንያቱም ስሜታዊ ነው ያያችሁት ነው የነበረውን ነገር ወድቆ ተገኝቶ ወንዝ ውስጥ አግኝቸው ምናምን የነበረውን ነገር አይታችኋልና ሮቤልን ይዤ እዛ ቦታ መገኘት አልፈለኩም አሁን አንድ መሰራት ስራ አለችኝ እሷም የሚሆነው የጠቋሜን ባለቤት ማግኘት ነው ጠቋሜን እንግዲህ እሷንም ማገኛ በጠቋሜ ምክንያት ነው ጠቋሜንም ደውዬለት እንድንገናኝ ብየው እሺ ብሎኝ እየጠበቅኩት ነው ብቻ እንዲ ነው የምለው ነገር የለም ያው ሐሳባችሁ ላይ ያየሁት ነው እየነገራችሁ ነው ከማን ጋር መስራት እንዳለብኝ ምን ማድረግ እንዳለብኝ ግን እኔ ስራ ብዬ እስከወጣው ድረስ ይሄንን ነገር ማድረግ የምፈልገው እኔ ራሴ ይሄንን ነገር መፍትሄ መስጠት ስለምፈልግ በራሴ ተሯሩጬ ብቻዬን ሆኜ ያለውን ነገር ግብ አደርሳለሁ ብዬ ለእናንተ ቃል ገባላችኋለሁ ሁሉም ነገር ከመሆኑ በፊት እንግዲህ እንዳልኳችሁ የጠቋሚያችን ባለቤት ወይዘሮ ሜላት ያለችበትን ሁኔታ ማወቅ ፈልጋለሁ በመጀመሪያ ደረጃ ወዳ እንዳልሆነ እዚህ ውስጥ የገባችው ግልጽ ነው የባለቤቷን እዳ ለመክፈል ብዙ ጥረት አድርጋ ሞክራ የቤተሰቦቿን ንብረት ሸጣ ጠቋሚያችን እንዳለ የቤተሰቦቿን ንብረት ሽጣ እሱም ያለውን አጥቶ ነውና አሁን ላይ ደግሞ ያለችበት ሁኔታ እንደሰማችሁት ነው ቪዲዮዎችን እየቀረጸች ባለሀብቶችን ማስፈራሪያ ምናምን አብራቸው ትተኛለች ወር ገንዘብ ይከፈላታል ምናምን አይነት ወሬ ነው የሰማነው ያ ለምን ሆነ ነው የመጀመሪያው ነገር እዳው ከተከፈለ በኋላ እሷ በዚህ ስራ ለምን ቆየች የሚለውንም አብረን የምናየው ይሆናል ሁለተኛ ነገር ደግሞ ጠቋሚያችን ህይወቱ በጣም እየተመሰቃቀለ እየተጎዳ ነገሮች አልሳካ ብለውት እየተደበደበ ምናምን እንደሆነ ነው ነገረንና ይሄ ነገር መቆም አለበት ነው በመጀመሪያ ደረጃ የሰውየው አቶ ገዛኸኝ ስራ መቆም አለበት በሚል ነው እኔ አሁን የፈለኩት እሳቸውን ቀጥታ በእኛ ኃይሎች ምናምን ወስዶ እስር ቤት ማስገባቱ ቀላል ነበር ይሄን ያህልም አንራመድም ነበር ግን ከስሩ መድረቅ አለበት ምንጩ መድረቅ ስላለበት ነውና
እሷን ማግኘትም የፈለኩበት የመጀመሪያው መንገድ አንደኛ ከዚህ ስራዎች እንድትቆም ነው። ሁለተኛ ነገር ደግሞ ከባሏ ጋር ተመልሳ የበፊት ህይወቷን እንግዲህ በፊት ባሏ እንደነገረን መልካም ሚስቱ ለሱ ስትል ብዙ መከራዎችን ያየች ሚስቱ እንደሆነች ነግሮናልና ውስጤን በጣም ሲከነክነኝ የነበረው ነገር ያ ነው። ያንን ትዳር መጀመሪያ መመለስ ፈልጋለሁ። ጋሽ ገዛኸኝ ሙሉ በሙሉ ወንጀለኛ እንደሆነ እኔም እናንተም እናውቃለን። ያ ፖሊስ ያረጋኝንም ታውቃላችሁ። ብቻ እኔ ለሱ እንኳን ቃል የለኝም፣ ለዛን ቀን ቃል የለኝም። ይሁን አለፈ። ግን እግዚአብሔር ደግሞ የራሱ የሆነ መንገድ አለው፣ እኛም የራሳችን መንገድ አለን። ያንን ካሜራ አላወጣሁትም፣ እንደተቀመጠ ነው። ሲፈጠር ያለውን ከዚህ በኋላ ያለውን ነገር በጠቅላላ ቀድቶ ያስቀምጥልናል ማለት ነው ካሜራችን። እና ምን ልላችሁ ነው፣ በአጠቃላይ የዚህችን ልጅ ህይወት ማዳን እፈልጋለሁ። በመጀመሪያ ደረጃ እሱ ብር አለው፣ አቅም አለው፣ ሰዎች ያውቃል፣ ከላይ እስከታች ያሉትን ባለስልጣኖች ያውቃለው። እኔ ገንዘብ አለኝ፣ ምንም አትፈጥሩ ነው እያለ ያለው። እኔ ደግሞ ያንን ነገር ማስቆም እፈልጋለሁ። የመጀመሪያው መንገድ ይሄ ነው። እንዳላችሁኝ ከእንትና ጋር ብትሰራ እንደ ሀሳብ ኖርማል ነው። እኔ ጠልቼው ሳይሆን ራሴ ነኝ የገባሁበት። ይሄንን ነገር ራሴ ነኝ ልወጣው እፈልጋለሁ። የጀመርኩት እኔ ነኝ። ማንም እኔ ሊያግዘኝ ሮቤል እንኳን አሁን እስቲ የምነግራችሁ ነገር ደግሞ ሮቤል እንኳን ካጠገቤ እንዲሆን አልፈልግም። ራሴ ነኝ ነገሮችን የምወጣቸው። ከዛ በኋላ ህይወት ድረስ ቃል ገብቼላችኋለሁ። መሞትም ካለብኝ አቶ ገዛኸኝን ለህግ አስረክቤ እኔ ሞታለሁ ማለት ነው። ስለዚህ አሁን የምናደርገው እቺን ሴት ከዚህ ህይወት ውስጥ ለማውጣት ነው የምንሞክረው። እሷ ያለችበትን ሁኔታ እናጣራለን። ምን እያደረገች እንደሆነ ምን እየሰራች እንደሆነ እናጣራለን ማለት ነው። ከዛ በኋላ ከነገሮች እንድትቆጠብ ኦር ደግሞ እንድታቆም እናደርጋለን። ወድ አይደለም ተገዳ ነው። በጠባቂዎች ተከባ እንደምትኖር እናውቃለን ምናምን። ግን ባሏ ያለችበትን ቦታ ይጠቁመናል። ከዛ በኋላ ቀጥታ ያለችበትን እንሄዳለን። እኛን የሚያግደን ነገር የለም። ከዛ ያለችበትን ሁኔታ አረጋግጬ ከዚህ ህይወት ላወጣት እሞክራለሁ ማለት ነው። በነገራችሁ ላይ ጠቋሚያችን ጥሩ ህይወት ላይ እንዳልሆነ ሰፈሩም ሄጄ ከሰዎች ጠይቄ ነበረ። ሰሞኑን ጥሩ ላይ አይደለም። ማታ ማታ እየጠጣ ብቻውን ያወራል አይነት ነገር ምናምን፣ እኔ አይደለሁም ጥፋተኛ ምናምን የሚል ነገሮች ውስጡ አለ። ኦልሬዲ ጨለል እያሉት እንደነበረ ሰፈርም እሱ ራሱ ነግሯቸዋል። ስለዚህ ያንን ነገር ለማስቆምና ይሄን ትዳር ወደ ነበረበት ለመመለስ ነው አሁን ሙከራዬ። አቶ ገዛኸኝ ነገር ተከርኖ ይብሰል የሚባል ነገር ነው። ይቆይ ችግር የለውም። ቢቆይም ከዚህ በላይ አደጋ እንዳይፈጥር የምንችለውን እያደረግን ነው ማለት ኮንትሮል እያደረግነው ነው። ሰውየው የሚቆም አይነት አይደለም፣ ግን ይፋ የወጡ ወንጀሎችን እንዳይሰራ እየታገልን ያለ ነው። እስከዛ ድረስ ደግሞ እሱ እየመጣ ነው ወደ እኔ። እሱን አገኘዋለሁ፣ ከሱ ጋር እናወራና ወደ እሷ ቤት እንሄዳለን ማለት ነው። ይሄ ነው የሚሆነው ቆይታችን። አብሮነታችሁ እንደማይለየኝ እርግጠኛ ነኝ። አብራችሁኝ ሁል ጊዜ ስላላችሁ አመሰግናለሁ። ቪዲዮን ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ሀሳብ አስተያየታችሁን እንደተለመደው ኮሜንት ሴክሽን ላይ በማስቀመጥ አግዙኝ እላለሁ። አብራችሁኝ ቆዩ። ውድ ተመልካቾቼ ጠቋሚያችን ያለኝ ቦታ መስሪያ ቤቱ ጀርባ ነው እና የቀጠረኝ እዛ መጥቻለሁ። ቆሜ እየጠበኩት ነው ያለሁት። ብቻ ምን ሊፈጠር እንደሚችል አላቅም። እች ሴትዮ ምን ልታረገኝ እንደምትችል ወር ደግሞ አቶ ገዛኸኝ ባሉት ሰዎች ምን ሊያረግ እንደሚችል ያው አይተን እንጂ የሱ ነገር የሚገመት አይነት ነገር አይደለም። ካሜራማን እስኪ ያሳይልኝ። ምን በስማም እያያችሁት ነው ምን አይነት እንትን ላይ እንዳለ። ምንድነው? ምን ነው? ተጫወቱብኝ እኮ እባክህ። እነማን ናቸው? የዚህ የገዛኝ ሰዎች። በምን አገ ማለት እንዴት? በምን ምን አርገህ ነው? አይነህም የሚገርም እኮ አይነህን አይተኸዋል? አዎ፣ ለዛ ነው መነጽሩን እኮ ያረኩት። ለዛ ነው እንዴ በዚህ ያህል? አዎ፣ በጣም ጎርተውኛል። አሁን ራሱ እኮ የሚገርምህ ስራ አስፈቅጄ እየተመለስኩ ነው። አልቻልኩም። ምንድነው የተፈጠረው? ባለፈው እናንተ ጋር ከተገናኘን በኋላ በተደጋጋሚ ስለሷ እያሰብኩኝ ነበረ። ስለ ባለቤቴ በጣም እያሰብኩኝ ነበረ። አልቻልኩም። በቃ ተፈታተነኝ። ትንሽ በፊት ላይ ይሻል ነበር፣ እንደ መርሳት እያረገኝ ነበር። ከእናንተ ጋር ግን ከተገናኘው በኋላ ስለሷ በጣም ነው ማሰብ ጀምሬ የነበረው። ከዛ አጋጣሚ ብቻዬን የሆነ ቦታ ላይ ነበርኩኝ። ትንሽ መጠጥ ቀምሼ ነበረ። ብቻዬን ነበርኩኝ። ያው ነግሬሃለሁ፣ ሰዎችም አያስጠጉኝም። የተለያየ ስም እየሰጡኝ ነው የሚጠሩኝ ሁላ። ነግሬሃለሁ፣ ለራሱላ የሚከብድ ነገር ነው። ሆን ብሎ ነው እሱም ሰውዬ አቶ ገዛኸኝ የሚባለው ሆን ብሎ ነው እንደዚህ የሚያስብለኝ።
እኔም የሚሄድበት ቦታ ሁላ ሰው ያስልክ ነበርና እነዛ ሰዎች ለምዶባቸው አሁንም ስማውቶኝ እንደዚህ እያሉኝ በቃ ለብቻ ቁጭ ብዬ ጠጥቼ ነበር። አልቻልኩም። እሷን ለማየት ሄድኩኝ ቤቷ። አንኳኳው። ያው በድፍረት ሄጄ አንኳኳው። እንዳጋጣሚ ውጪ ቆሙ ነበር ጥበቆቹ የበሮቹ። እንዳጋጣሚ በውስጥ ነው የነበሩት። የዛለት እየጨለማ አካባቢ ነው የነበረው። ከዛ ከፈቱልኝ። ሲያዩኝ እኔ ነኝ ያቁኛል። ከፈቱልኝና በቃ ገና እንዳዩኝ ነው መማታት የጀመሩት። ገና እንዳዩኝ ማለት ነው። ከዛ ውስጥ አስገብተውኝ በጣም ነው የደበደቡኝ። በዱላ በስለቱላ እያስፈራሩኝ በቺ ትንሽዬዋ ሽጉጣለች አይደለ? በሷ ሁላ ሆዴን ነው የመታኝ አንደኛው። እኔ እንደውም ይገሉኛል ሁላ ብዬ ነበር። ሆዴ ላይ ነው በዚህኛው በኩል ሆዴ ላይ ነው በጣም የመታኝ። አሁን በጣም መጥፎ ስሜት ነው የሚሰማኝ። የገንዘብ ማጠር ነው እንጂ ከባድ ሁላ መታየት ሁላ ነው የነበረብኝ። ያው የአቅም ጉዳይ ነው ነግሬያለሁ። ዜሮ እንዳስገባኝ ነግሬያለሁ። በሰው እርዳታ ነው ያለሁት። የምለብሰውንም ልብስ እንኳን ከሰው ሁላ እስከሚሰጠኝ ደረጃ መታየት ሁላ የሚገባኝ ሰው ነኝ በዚህ ሰዓት። ይሄኛው ጎኔ አይፈራም። እጄ እንደምታየው አይኔ መነጽር የሚያረኩት አውቄ ነው። እዚህ ጋር በጣም መጥፎ ምት በሽጉጥ ወዴ ላይ በስለት እያስፈራሩኝ ከባድ ወንጀል እንደሰራ ሰው እንደው በጣም ከባድ ነው ሰውየው የሚሰራው ስራ። ያልበቃ ብሏቸው እስከ ሌሊቱ እንግዲህ በግምት ሊጨልም ሊመሽ አካባቢ ነው ሄጄ የነበረው እሷ ጋር። በጣም በቃ ለ5 ሰዓት ለ6 ሰዓት የሚሆን እነሱ ጋር ነበርኩኝ። ከዛ ይዘውኝ ባለፈው አንተን የወሰድኩ ቦታ አለ አይደል ጫካው፣ በጀርባው በኩል ሌላ በኩል አዲስ እንትን አላቸው መሰለኝ። በዛ በኩል ይዘውኝ ሄደው እዛ ጋም ድጋሚ ደበደቡኝ። ግን እንደ አጋጣሚ እየደበደቡኝ እያለ 4 ናቸው ይዘውኝ የነበረው። ለ4 ነው ሲደበድቡኝ የነበረው። እንደ አጋጣሚ ግን አንደኛው ከ4ቱ አንደኛው ማለት ነው በተደጋጋሚ ስልክ እየተደወለለት ነበረ። ባለፈው ልጆቹ ምናምን ስትሉ አልነበረ እናንተ? ምናልባት ልጆቹ እያለ እያወራ ልክ እኔ እንዳልሰማ ይመስለኛል። እኔ እንዳልሰማ ነው ራቅ ብሎ ይሄዳል። ራቅ ብሎ ይሄድና ስልክ አውርቶ ይመለሳል። ከዛ ይቆይና በተደጋጋሚ ነው ብቻ ስልክ ሲደወልለት የነበረ እና የልጆቹ ጉዳይ። ከዛ ሂድ እንጂ እዚህ ጋር ሆነ ምንድነው ልጆቹ የምትለው አለው አንደኛው። እኔ እንዳልሰማ ይመስለኛል። የዛም እልህ ይመስለኛል በጣም እንዲደበድቡኝ ያደረገው። ግን እኔ አሁንም ቢገሉኝም ህይወቴን ለመስጠት ዝግጁ ነኝ። እሷን ማየት ይሄን ሰውዬ ደግሞ የሆነ ነገር ለህግም አካል እናንተም የምትችሉት ነገር ካለ ለህግ አካል ቢቀርብልኝ እኔ እንደተጎዳው ሌላውም ስንቱ እየተጎዳ ነው። የኔ ዛሬ አንተ የኔ ማግኘት ሊሆን ይችላል። አብዛኛው ግን በዙሪያ ያሉ ሰዎች እንደነገርኩ ከዚህ በፊትም ብዙ ሰዎች ይመላለሱ ነበር ብያለሁ። ከዚህ በፊት በር ላይ ሲያለቅሱ እናቶች ልጆች ይዘው የማይመር ሰውዬ ነው። እስቲ ከደበደቡ በኋላ ምንድነው ተፈጥሮ የነበረው? ያው እንዳልኩ ከደበደቡኝ በኋላ ማለት ነው በጣም ነው የደበደቡኝ እና ራሴን እንደመሳት ሆኜ ነበረ። የሆነ የተወሰነ ድምጽ ነው የሚሰማኝ እንጂ ሙሉ በሙሉ መሳት ሳይሆን የተወሰነሽ ድምጽ ይሰማኛል። እንዳጋጣሚ ያቃሰትኩኝ አይነት ነገር ሰዎች መጡ፣ የሚያልፉ ሰዎች። ያው እዚሁ አካባቢም ስለምውል ከዚህ ከገደሉ በላይም ስለምውል እዚሁ አካባቢ ስለሆንኩኝ ያቁኛል ሰዎች። ተጠራርተው አፋፍሰውኝ ይዘውኝ ሄዱ። ድንገተኛ አስገቡኝ። በጣም የሚገርምህ ግን በመደብደቤ በጣም ደስተኛ ነኝ። እንደዚህ እየተደበደብኩኝ ሁሌ እሷን ማገኛት ከሆነ ቅድም እንዳልኩ እሷን ለማየት እሷን ለማግኘት እስከ ህይወት መስዋዕትነት ድረስ ነው የሚሄደው። ሆስፒታል ይዘውኝ ገቡ። ያ ሁሌም ልደብደብ ችግር የለውም ይሁን እሷን ለማግኘት። ከዛ እንዳጋጣሚ የተወሰነ ማስታገሻ ነገሮች ቁስሌን ይሄን ከጠራረጉልኝ በኋላ አይኔ አካባቢ ነው በጣም ጉዳት የደረሰብኝ። አይኔ አካባቢ ነው ለሱ የተለየ ሕክምና ነው እያሉኝ የነበረው። ከዛ እንዳጋጣሚ ስልክ ተደወለልኝ። ከዛ ሳይ አላመንኩም። የሷ ነው። አልፎ ትደውልልኛለች። በጣም አልፎ ነው የምትደውልልኝ እና በዚህ ሰዓት
አላመንኩም። እሷ ስደውልኝ የሷ ቁጥር ነው። ሄሎ ስላት ሰላም ካለችኝ በኋላ በቃ እሷ ልታጽናናኝ ነው የደወለችው። ልታጽናናኝ ሞከረች ምናምን እሺ አልኳት። ግን መጨረሻ ላይ እኔ እዳችን ተከፍሏል፣ ነይ ተያይዘን እንጥፋ፣ ወደ ሌላ አካባቢ ሄደን ቢሆን እንኑር እባክሽ ሜሉ አልኳት። እሷ አመነታች። በፊት እንደውም የሆነ ተስፋ አይነት ነገር ትሰጠኝ ነበር። አሁን ላይ ግን አመነታች። ቆይ አለች። ትንሽ ግራ ገባኝ እና ደጋግሜ ነው የጠየቅኳት። እዳችን ተከፍሏል፣ በቃ እባክሽን ተያይዘን ይሄ ጨካኝ አውሬ ሰውዬ ካለበት አካባቢ ጠፍተን እንኑር እንሂድ ብላት እሺ ልትለኝ እሺ አላለችኝም። ቆይ ነው ያለችኝ። በጣም ነው ግራ ያጋባኝ። ይሄ ቆይ ማለት ከዚህ በፊት አልተለመደም። ቆይ እስቲ ቆይ በቃ ነው ያለችኝ እና በጣም ነው ግራ ገብቶኝ ያለሁት። እኔ ማለት መጀመሪያ ነግሬሃለሁ። እኔ ነገሮችን ይዣቸዋለሁ። እኔ የሆነ ነገር ላይ ሳልደርስ ምንም አይነት ውሳኔ እንዳትወስን ብዬ ነበረ። ግን ያው አንደኛም የእናንተ እንትን ነበረ ከጎኔ ነኝ ስላልክ ትንሽ ሰዎች አሉኝ ብያት ነበረ። ሰዎች አሉኝ አካባቢ ላይ ሰዎች አሉ፣ የሚረዳኝ ሰዎች አግኝቻለሁ ስላት እነማን አይነት ነገር አለችኝ። አይ እሱን ሙሉ በሙሉ አሁን አልገልጽልሽም፣ ግን ብቻ አንቺ ሻንጣሽን ምንን ሳትይ ነይ በቃ እንጥፋ እያልኳት ነበረ። ግን አያመነታሽ ነው በጣም። ያንን ሳይሆን ምልህ እኔ ያለው ነገሮችን እጨርሳለሁ፣ አጣራለሁ፣ በራሴ መንገድ ነገሮችን አደርጋለሁ ብዬህ ነበረ። ያው አልቻልክም። ወንድ ልጅ ነህ፣ ወንድነት ተፈታተነ። ድጋሚ ደግሞ ብቻህን የነበርክ ሰውዬ ከጎንህ ሰው አለው ሲልህ ተደፋፍረህ እንዲህ አይነት ውስጥ ገብተሃል። እንግዲህ እንኳን እግዚአብሔር አተረፈ ነው የመጀመሪያው ነገር። ሁለተኛ ወይዘሮ ሜላት በሆነ ነገር ውስጥ እንዳለች መረጃው ደርሶኛል። ማለትም በሆነ ነገር እንዳለች ማለት በልጆች ዝውውር ላይ በአቶ ገዛኸኝ ስራ ላይ እጇ እንዳለበት ማስረጃዎች ደርሰውኛል። ስለ ሜላት ነው እያወራን ያለን። የማ ሜላት? የኔ ሜላት በሰዎች ዝውውር? አዎ በህፃናቶች ዝውውር ላይ እጇ እንዳለበት መረጃው ደርሶኛል። ኧረ ተው አንተ ሰውዬ ምንድን ነው የምታወራው? የቀረብኩ እኮ ትክክለኛ ማስረጃ እየሰበሰብኩኝ ነው ብለኝ ነው። የኔ ሜላት ናት በእንደዚህ አይነት ነገር ውስጥ ያለችበት። ምን መሰለ እሷ አንተ በምታቃት ልክ ነው የምታቃትና ተው አሁን በጣም እያመንኩ የነበርክ ሰውዬ ወደ ሌላ ነገር እየገባህብኝ ነው። አይደለም አሁን ይሄንን እኮ አጣርተን የምንደርስበት ነገር ነው። የአቶ ገዛኸኝ ከማን ሰማህ ግን? እንዴት? አቶ ገዛኸኝ ልጅ እየነገርኩ ነውና የአቶ ገዛኸኝ ልጅ ዘሩባቤልን አግኝተን አውርተናል። ተረድተኛል? ዘሩባቤል ማለት የሮቤል ወንድም ማለት ነው እኮ የዛ የአውሬው ልጅ ማለት ነው፣ የአቶ ገዛኸኝ ልጅ። ስለ ዘሩባቤል ግን ታውቃለህ? ሁሉንም አውቃለሁ፣ ግን ነገሮችን ለማስተካከል ራሱ ሮቤል ያለበት ቦታ ተገናኝተው አውርተው ማን እዚህ ስራ ውስጥ እንዳለ ትክክለኛ መረጃውን ሰጥቶታል። እሱ አይመስለኝም ጋዜጠኛ። አሁን ገና የተሳሳተ መረጃ እያስክ እንዳይሆን። ዘሩባቤል እኮ ማለት የዛ የአውሬው ልጅ ዋናው አውሬ ነው። ዋናው አውሬ የሱን ብዙ ስራዎችን እኮ ከበላይ ሆኖ የሚሰራለት ዘሩባቤል ነው። አውቃታል ግን ሚስቴን ስለማን እንደምታወራ ግን አውቃሃል? ስለ ሜላት እኮ ነው እንደዚህ እያልከኝ ያለው። ስለ ሜላት ማለት እኮ የራሷን ቤተሰብ ትታ ከኔ ጋር በችግርም በወደኩበትም ሰዓት አብራኝ ያሳለፈች ናት። ባለቤት እንዲህ ናት ስለ ስሜት ሊጎዳ ይችላል። ግን አሁን እዚህ ጋር ማን ንጹህ ማን ወንጀለኛ እንደሆነ እያጣራን ወንጀሎቹን እያየን ከስር ከምንጩ ለማድረግ ስለሆነ እየሮጠን ያለ ነው። ይገባኛል። ባለቤት ናት፣ ላንተ ብዙ ነገሮችን አርጋለች ወር ደግሞ አሳልፋለች። ግን ወዳም ይሁን በግዷ እንደዚህ አይነት ኬዝ ውስጥ ገብታለች ነው። ይኸውልህ መርማሪ ጋዜጠኛ፣ በነገራችን ላይ ሜላት ማለት ብዙ ነገሮች ጥሩ ነገሮች ከኔ ጋር ያሳለፈች ጥሩ ሴት ናት። ሜላት ማለት የቤተሰቧን ንብረት ለኔ ብላ ያሸጠች የተለያዩ ጥሩ ነገሮችን ያረገችልኝ ሜላት ናት። ሜላት ማለት መልአክ የሆነች ሴትዮ ናት። እንደዚህ አይነት ነገሮች ውስጥ በምንም ተአምር ልትገባ አትችልም። ይገባኛል። እኔ አሁን እኮ ወንጀለኛ ነች እያልኩ አይደለም።
ጠቋሚያችን ግን እንዳልኩ ዘሩባቤል እንደዚህ አይነት ነገር ውስጥ አሁን ጭራሽ እኮ ሁለት የተለያዩ ነገሮች ነው እያልከኛለሁ። ዘሩባቤል ማለት እኮ ሰይጣን ማለት ነው። ዘሩባቤል ማለት እኮ የሚገርምህ ማለት ነው እነዛን ህፃናቶች በማዳበሪያ እያደረገ የሚያስጥል ዋናው እዛ ጉድጓድ ውስጥ የተጣሉትን ሰዎች ከበላይ ሆኖ የሚያሰራው የሚያስተባብረው ዘሩባቤል ነው። ዋናው ሰይጣን የሰይጣኑ ስራ የገዛኝን ስራ የሚሰራለት እኮ ዘሩባቤል ነው። ምን ሆናል መርማሪ ጋዜጠኛ? እንዴት ነው ልረዳህ የምችለው? ተረጋጋና አድምጠኝ። እኔ የምልህ አንተ ሜላት ነገሮች ተወሳስበውባት ባቶ ገዛኸኝ ግዴታ ሆኖባት እዚህ ህይወት ውስጥ ያለችው። የዘሩባቤልም ህይወት ከሷ የተለየ አይደለም። ወንጀሎችን ሊሰራ ይችላል፣ ነገሮችን ሊያደርግ ይችላል። ግን ዘሩባቤልም ወዶ አይደለም። በቃ ዋናው ነገር አትሳሳት። እሺ አሁን ይሄ የሚሆነው የኔ ስራ ነው። ገብቷል? እኔ አሁን አንተም ማስፈቀድ አንተም መጠየቅ ኖሮብኝ ሳይሆን እንደ ወጣት ተግባብተናል። ነገሮችን ሰክሰስ እያደረግን ያለ ነው አብረን። ሮቤልም እንዲገኝ ያደረግኩ አስተዋጽኦ አለ ምናምን ብዙ ነገሮች እያረክልኝ ነው አይደለ? ስለዚህ ያንን ላውራህ በሚል ነው እንጂ ያገኘው። እኔ አሁን የሜላት ጉዳይ ራሴ ስራዬ ነው ሄጄ የማጣራው የምደርስበት ነገር ነው የሚሆነው። በነገራችን ላይ አሁን የምትኖርበት ቤቱ ስላትኖር ትችላለች። ምን አይነት እንትን አላቸው? እኔ ከሄድኩኝ በኋላ በተደጋጋሚ ቤቱን ይቀይራሉ። እኔ ከሄድኩኝ እንዳለሽ ካወቅኩኝ እነሱ ካወቁ እኔ እንደሄድኩኝ ቤት የመቀያየር እንትን አላቸው። ኦኬ አሁን የቤቱ ጉዳይ ከእኔ እናንተን አያጣላንም። እኔ ማጣራት ባለብኝ መንገድ አጣርቼ ቤቱን እደርስበታለሁ። ሁለተኛ ነገር ካንተ የምፈልገው ምንድነው? አብረኸኝ እንድትሆን እፈልጋለሁ። ለሷ ደህንነት ሲባል አብሬ ሊሆን ይችላል። አብረኸኝ መሆን ከቻልክ አብረኸኝ እንድትሆን እፈልጋለሁ። ነገሮችን አብረን እንድናጣራ እፈልጋለሁ። ሁለተኛ ነገር ምንም አይነት ነገር እንዳይፈጠር የራስህን ጥረት እንድታደርግ እፈልጋለሁ። ምንም አይነት ነገር ስለ ጥበቆች እንዳሉ በዙሪያው ታውቃለህ። ሰዎች አሉ። አቶ ገዛኸኝ እጁ ረጅም ነው እንደምታውቀው አውሬ። እኛ በምንልህ አይነት መንገድ ብቻ ነው እሷ ጋር መሄድ የምንችለው። ሁለተኛ ነገር ደግሞ እንዳልከኝ ጎንህን መታየት አለብህ። ሕክምና ያስፈልግሃል። በአቅም ጉዳይ በገንዘብ ጉዳይ እንዲህ እንደሆንክ ነግረኸኛል። ከዛ በፊት አስፈላጊ ከሆነ ሕክምና ቦታ ወስደሃለሁ። የመጀመሪያው መንገድ ማለት ነው። ሰው ነው የሚቀድመው መጀመሪያ። አንዴ ተመልካቾቼ ባለፈው ብር እንደተላከልኝ ነግሬያችሁ ነበረ። ለሱና ለቤተሰቦቹ የሚሆን የጥበቃ የምከፍለው ብር አረጋዋለሁ ብያችሁ ነበረ። የተወሰነ ፍራንክ እኔ ጋር ይቀር ስላለ እንዳለው ወንድማችን ጎኑን ተጎድቷል። ጎኑን አሳክመዋለሁ። ቁስሎቹን መቀየር ያለበት ፕላስተር ካለ ወር መታጠብ ካለበት ያንን ነገር በመጀመሪያ ማድረግ ፈልጋለሁ፣ አደርጋለሁ። ከዛ በኋላ ነው ወደ ሜላት ጋር የምንሄደው ማለት ነው። እስካሁን ድረስ አብራችሁኝ ስላላችሁ ከአቶ ገዛኸኝ ከመጀመሪያው ቀን ጀምሮ አቶ ገዛኸኝ ቤት ሲፈጠር ከነበረው ቀን ጀምሮ አብራችሁኝ ስላላችሁ እንግዲህ ያው ክብረት ይስጥልኝ። ስላከበራችሁኝ ክብረት ይስጥልኝ ነው የምለው። በሁለተኛ ደረጃ እሱን እናሳክማለን። ከዛ ወደ ሜላት ቤት አብረን እንሄዳለን ማለት ነው። አብራችሁኝ እንድትቆዩ ነው ያው የምጠይቀው። ወደ ሕክምና ቦታ እንሂድ ማለት ነው። ችግር የለም። ውድ ተመልካቾቼ የነበረውን ነገር በባለፈው ቪዲዮ አይታችሁታል። ዘሩባቤልና ሮቤል ተስማምተዋል። ያው መስማማት ስላችሁ ያው ለስራው ሲባል ምንጩ ከስር መድረቅ አለበት እንዳልኳችሁ ያመንነው መስለን ባናምነውም ያው ሙሉ በሙሉ እኔ አላምነውም፣ ይቅርታ አድርጉልኝና ግን አሁን ምንድነው ያደረገው? ጠቋሚያችንን ሚስት እንድናገኛት ቤቷን የምታሳየን ሴት ልኮልናል። እሷንም አምነናት አይደል፣ ግን እያንዳንዷ ነገር ለኛ ማስረጃ ናት። እችም ልጅ ማን እንደሆነች ምን እየሰራች እንደሆነ ሁላ ወደሷ እንመለሳለን። ለምን አወቀችው? ዘሩባቤል ለምን ሊልካት ቻለ? ጉዳይ የምታስፈጽምለት ልጅ ብትሆንስ? ስለዚህ እኔ የምጥለው ማስረጃ ስለሌለ ላገኛት ነው ማለት ነው። ሮቤልን በስም እንጂ በአካል ስለማያውቁት ሮቤል ነኝ ብዬ ነው እንግዲህ የምቀርበው እሷ ጋር ሳገኛት። ከዛ በኋላ የሚሆነው ሂደት ምንድነው? የጠቋሚያችን ሚስት ቤት ነው የምንሄደው። የሚፈጠረውን ደግሞ አብረን የምናየው ነው የሚሆነው። እያንዳንዱ ማስረጃ ለእናንተም ለእኔም ጠቃሚ ነው። እኔ እንኳን የሆነ ነገር ብሆን እንዲቀመጥላችሁ እያልኩ ነው የምነግራችሁ። ይሄ ሰውዬ እንደምታውቁት ነው። የሆነ ነገር እንኳን ቢያደርገኝ ምስክሮቼ ናችሁ። ግልጽ ነው። ስለዚህ ለዛ ነው አሁን ልነግራችሁ የፈለኩት። እሷን ላገኛት ወደ ቤቱ ትሰደንና የሚፈጠረውን ደግሞ አብረን እናያለን። አሁንም ቆይታችሁ እንዳይለየ።
ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ ሐሳብ አስተያየትን ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አሳዩኝ። እያሳያችሁኝ አይደለም፣ የእውነት ነው የምላችሁ፣ እያየሁት አይደለም። አብሮነታችሁን አሳዩኝ። አብራችሁን ቆዩ። ያው ተመልካቾች እንግዲህ ዘሩባቤል የላከልን ጠቋሚ ያለችን ቦታ ላይ ተገኝተናል። ቤቱን ልጠቁመን ነው። ጠቋሚያችንም ወንድማችንንም ሕክምና ወስደ ነው ከሕክምና ነው የተመለስ ነው። እንዴት ነው አሁን መድኃኒቶቹን ከወሰድክ መርፌውን ከተወጋ በኋላ ያለው ስሜት እንዴት ነው? ተመስገን ነው። ማስታገሻው በደንብ ሰርቶልኛል። ትንሽ እንዳልኩ በሽጉጥ እዚህ ጋር ሆዴ ላይ እንደዚህ ጎኔ ላይ የመቱትና እቺ የወደኩባት የተሰበረው ነው እንጂ ለአይኔ ነበር እኔ በጣም ፈርቼ የነበረው። ደህና ነኝ፣ አይኔን በጣም ደህና ነኝ። ማስታገሻውን በደንብ ሰርቶልኛል። መድኃኒቱንም እየወሰድኩኝ ነው። አሁን ያው ገና ነው ግን በጣም ልዩነት አለው። ተመስገን ነው ብቻ። ያው እንግዲህ በአቶ ገዛኸኝ ገንዘብም ቢሆን የታከመው ልጁ ጤነኝነት ስሜት የተሰማው ነው። ልጅቷ ሳትመጣ ትቀር። ሰላም እንዴት ነሽ? እግዚአብሔር ይመስገን ሰላም። ምን ሆነሽ ነው? ኧረ እኔ ምንም አልሆንኩም፣ ግን ብቻህን ነበር እንደምታገኘኝ ነገረኝ። እሱ ችግር የለውም ግን ምንድነው? ምን ሆነሽ ነው ፊትሽ እንደዚህ ሸፋፈንሽ? ዝም ብዬ ነው ትንሽ ስላመመኝ ራሴን ምናምን ነፋስ እንዳይነካኝ ብዬ ነው። ነሽ አረፍ በይ። እሱስ ማን ነው ታዲያ? ችግር የለውም እሱ ከኔ ጋር ያለ ሰው ነው። እኔ ከኔ ጋር መሆኑ ላንቺ ምንም የሚነሳሽ ኮንፈርት የሚነሳሽ ነገር የለም። ነይ እስቲ ቁጭ በይና እናውራስ። አይ እሱ ያለኝ ብቻህን እኮ ነው ሰው። ችግር የለውም ማለት ችግር የለውም አልኩሽ። እኔ ነኝ ኃላፊነት ወስጄ ያመጣሁት። ነይ አረፍ በይና እናውራ። እንዴት ነሽ? ደህና ነኝ። እንዴት ነህ? ምን ሆነሽ ነው? ያው እንደነገርኩት ትንሽ ጉንፋን ስለያዘኝ ነፋስ እንዳይነካኝ ብዬ ነው። ፊትሽ ልክ አይደለም። በአጠቃላይ ምንም ጤነኝነት ስሜት አይደለም ማይብሽ። በዛ ላይ ደግሞ ፊትሽን ሸፍነሽ አይንሽ ብቻ ነው የሚታየው። ነገርኩህ እኮ ለምን ታስጨንቀኝ? እያስጨነቅኩሽ እኮ አይደለም። ምንድን ነው የሆንሽው? አይ ምንም አልሆንኩም። በቃ ዝም ብዬ ትንሽ ያመመኝ ስለሆነ ነው እንጂ። በስመ አብ። አይንሽ ምንድን ነው እንደዚህ የበለዘው? እንዴ ተው በቃ ምንም አልሆንኩም። አሁን ምንድነው ማወቅ የምፈልገው? ማወቅ የምፈልገውን ሳይሆን የአንቺ ጤንነትና አሁን ያለሽበት ነገር ነው የሚያስፈልገው። አሁን እኔ ደህና ነኝ በቃ። ደህናማ አይደለሽም። ቀና በይና በስነ ስርዓት አውሪኝ እንጂ። ደህና ነኝ። እንዴ ይሄ ሁሉ ጠባሳ ፊትሽ ላይ ቁጭ ብሎ ደህና ነኝ ማለት ምን ማለት ነው? ስለዚህ ነገር ዘሩባቤል ያውቃል። ሲጀምር እሱ አይደል እንዴ የነገሮች ሁሉ ጠንሳሽ? ምን ማለት ነው? እሱ ነው እንዲህ የሚያረግሽ እንዴ? አዎ እንዴት አታውቅም? ወንድሙ አይደለክ እንዴ? ወንድሙ ሆነክ እንዴት ይሄን ማወቅ ይከብዳል? እኔ ወንድሙም በሆን አሁን ስለ ፍቅረኛው ወይ ደግሞ ትዳር ብሎ ስለሚኖርበት ነገር እንዴት ላቅ እችላለሁ? አሁን ምንድነው ነው እኮ እኔ አሁን በዛ ላይ ፊትሽን ተይው፣ አይንሽን ተይው፣ ግንባርሽ ላይ ያለው ጽሁፍ ምንድነው? እስቲ ቶኝ ስነግርክ ሊገባክ ይችላል። እስቲ ምንድነው? እሺ አስረጅኝ። ጭራሽ ዘሩ ነው የሚለው እኮ ግንባርሽ። ነው ምንድነው? ምን ልንገርክ? ዘሩ ተብሎ የተጻፈብኝ ነው የምነግርህ። ለምንድነው ከመጀመሪያው ይሆንሽ ያለሽው ምንድነው? እየተጎዳሽበት ያለሽው ነገር የሚለውን ንገሪ። እሺ መጀመሪያ ግን ሁሉንም ልነግርህ፣ መጀመሪያ አንተ ቃል ግባልኝ። በምን ቃል ልግባልሽ? እንጃ ብቻ ሄደክ ያው ወንድምክ ነውና ሄደክ እንደማታወራ ነው በምን እርግጠኛ ሆናለሁ? እሱን ደስ ባለሽ ነገር ልምልልሽ ቃል ልገባልሽ እችላለሁ። እሺ እኔስ ታዲያ በምን እርግጠኛ ሆናለሁ? ማለት ምንም እንደማታወራ። አሁን ካለሽበት ነገር ለመውጣት እኔንም ከማመን ውጪ ሌላ ነገር ያለ አይመስለኝም። አዎ ግን ያው ግዴታ ነው ደግሞ አንተን አምኜ ደግሞ እኔ የባሰ ህይወት እስከ ማጣት ድረስ የምደርስበት ጉዳይ ስለሆነ ለህይወቴ እፈራለሁ። ማለት እኔ ገና ነኝ፣ መኖር ፈልጋለሁ። እንደዚህም ሆኜ መኖር የምፈልግ ሰው ነኝ። ገርም ነው። እሺ ችግር የለውም። እኔ ቃል እገባልሻለሁ በምንም አይነት ነገር ዘሩባቤል ስለ አወራነው ነገር ምንም ነገር አያውቅም። የመጣሽው የቤቷን የሜላትን ቤት ልታሳይኝ እንደሆነ ነው አይደለ? የሚያውቀው ቤቱን እንዳሳየሽኝ ብቻ ነው የሚያውቀው። ስለዚህ እየተፈጠረብሽ ያለውን ሲያደርግሽ የነበረው ነገር ካለ እያንዳንዱ ነገር ትነግሪኛለሽ። እሺ እባክህን በቃ እንዳትነግረው። ያው ወንድምህም ቢሆን ምንም ያህል ያው በቃ ምንም እንዲያውቅ ስለማልፈልግ ነው። አለበለዚያ በቃ ለህይወቴ ምንም የሚያውቀው ነገር የለም። እሺ እኔ ከክፍለ ሀገር ነው የመጣሁት እና ወደዚህ ስመጣ መጀመሪያ ላይ
እዚህ እንደመጣው ከሱ ጋር ነበረ የተተዋወቅኩት ማለት ነው። ከዛ በቃ ያው ሴት ልጅ እስከሆንኩ ድረስ ደግሞ ያው እድሜ የሚባል ነገር አለና ወደ ትዳር ምናምን ሲለኝ በደስታ ነበር የገባሁት እና ግን ከዛ በኋላ ግን በቃ ግዴታ እንለወጥ ምናምን በሚል ስቢያ እንደዚህ አይነት ሀሳብ ሲያመጣልኝ በቃ እኔም ደግሞ ሰርቼ የራሴን የሆነ ነገር ማለት መክፈት መስራት ስላለብኝ ብቻ ከትዳሩ በኋላ ወደ አረብ ሀገር ለመሄድ ወሰንኩ ማለት ነው። ከዛ አረብ ሀገር ትሄጃለሽ ምናምን ብሎ እሱ ነው ሀሳቡን የሚያመጣው ማለት። ከዛ ግን እንዴት ይሁን አላቅም አረብ ሀገር በሄድኩበት ሰዓት ገጠራማ ቦታ ነው፣ ፍየል ጠባቂ ነበር ያደረጉኝ ማለት ነው። ከዛም በቃ ይሄ ብዙ ፍየሎች ምናምን ነው መጠበቀው ምናምን ከዛ ብዙ ነገሮች ይሄ በቃ በምጠብቅበት ሰዓት ያው ጫካ ነው ምናምን የሆኑ እንትኖች ማለት ይሄ ጠርሙሶች ምናምን አሉ ስብርባሪዎች እነሱ ምናምን ይቆርጡኛል ምናምን ከዛ በቃ ምንም መታከም አቃተኝ ማለት ነው። እንደዚህ ያው ጫካ ውስጥ ስለሆነ ደግሞ እባቦች ምናምን አሉና የሆነ ሰዓት ላይ እባብ ምናምን ነድፎኛልና ይሄ እግሬ የለም አሁንም አብጦ ነው ያለው ማለት ነው። ከዛም እኔ ደግሞ የሰራውበት ምናምን ደሞዜ ወደሱ አካውንት ነበር የሚላከው ያው ባሌ ስለሆነ የኔ አካውንት ነው ብዬ በማሰብ ወደሱ ነበርና የሚገባው በምን ልታከም። ከዛ በጣም ሲያመኝ እነሱም ሊልኩኝ ምናምን ወሰኑ ማለት ነው። ከዛም ምንም አማራጭ ስለሌለኝ ማለት መስራት እየፈለኩ መጣው። ከዛ እሱ ደግሞ የሆነ በቃ ስመጣም ደስተኛ አይደለም በራሴ ምክንያት ምናምን ለሱ ብር ከመላክ ብዬ ምናምን የመጣው ነው የመሰለውና ከመጣው በኋላ ደግሞ ብዙ ጥቃቶችን እያደረሰብኝ ነበረ ማለት በቃ በፈለገ ሰዓት እንደፈለገ ነው የሚያደርገኝ እንደፈለገ ማለት እንዴት ብዬ ልንገርህ በቃ እንደፈለገ በፈለገ ሰዓት መተኛት ይፈልጋል። በቃ የሆነ እኔ እንጃ አሽከር እንኳን ሆነ ክብር አለክ እና ከባድ ነው። እንዴት እኔ እንጃ ምን ብዬ እንደምነግርህ አላውቅምና ያው በዛ ሰዓት ደግሞ እንደዛ ማሙኝ ምናምን ደግሞ ያው እንትን ነው ማለት ደስ የሚል ነገር አለኝና ሰዎች ምናምን ይስባቸዋል ምንነቴ እንደሆነ ባላቅም እንዲም እንትንም ሆኜ ታምሜም የሚፈልጉኝ ወንዶች አሉና በቃ እሱ ደግሞ የሚያስበው ምንድነው እኔ ከሱ ከቤት አልወጣም ምናምን ስቲል እሱ ነው እንትን ማለት ባሌ ስለሆነ ምንም ነገር ሳልደብቀው ማማክረው ምናምን እንደዚህም እያደረገኝ የምወደው እሱን ስለሆነ በመሀል ዝም አልኩ ማለት። ከዛ አንቺ ሲጀምር በቃ ለእኔ እያለሁ ነው ከሌላ ወንድ ጋር አትሆኝ ምናምን እያለ በቃ እንደዚህ ይኸው አንገቴ ላይ ምናምን እንዳለ ይሄ እንዳለ ቁስል በቁስል ነው ያየሁት ነው እኮ ይሄው እንዳለ የሱ ስም ነው ይሄ እንዳለ ማለት ይኸው ግንባሬ ላይ ምናምን እንዳለ እሱን የሚያደርገው ጽፍብሻል ነው። አዎ በቃ ማንም ፈላጊ እንደሌለሽ ነው ማደርግሽ ምናምን ይላል። በቃ ያው ያለው ነገር እንደዚህ እንዴት ሰው በሰው ላይ እና ሊጨክናል። አሁን ተረጋጊና ያሉትን ነገሮች እናስተካክላለን። እኔም አለው ከጎንሽ ጓደኞቼም አብረን እናግዝሻለን። በመጀመሪያ ደረጃ እንዴት ከሀገርሽ ወደዚህ ልትመጪ ቻልሽ? እኔማ ከሀገሬ ስመጣ ማለት በቃ ስራ አለ ምናምን ብለውኝ ነበር የመጣሁት። ያው የትኛውም ሰው ስራ አለ ሲባል የትም እንኳን እዚህ ይቅርና ወደ ውጭም የሚሄዱት ለግርድና እንኳን የሚሄዱት በቃ ስራ አለ ሲባል ለመለወጥ ነውና ለመለወጥ ብዬ ልክ እንደመጣው እሱን ነበር ያጋጠመኝና እሱን ያወቅኩት። ኦኬ ማለት ቤተሰቦች በምን አይነት ሁኔታ ላይ ሆነው ነው የመጣሽው? አንቺ እዛ መኖር ያልቻልሽበት ምክንያት ካለ ያው ካወራን አይቀር ማወቅ ያለብን እንድናቅ ብዬ ነው። ቤተሰቦች ምን አይነት ሁኔታ ላይ ነው ያሉት? ቤተሰቦቼ ያው ለራሳቸው የሚሆን ነገር አላቸው። ግን ደግሞ እኔ በዚህ እድሜ እነሱ ላይ ጫና መሆን አልፈለኩም ነበር ማለት በቃ ምንም አይነት ስራ ሰርቼ ቢያንስ ራሴን ከዚህ ነገር ውስጥ ላውጣ ብዬ ነው የወጣሁት እና ብችል ደግሞ እነሱን እረዳቸዋለሁ ብዬ ነው። ይሄን ያህል አላቸው የሚባሉ አይደለም በቃ ለራሳቸው የሚበሉት አያጡ ለዛ ነው። ከዛ ወደዚህ መጣሽ። ያው
ኑሮን ለማሸነፍ ስራ አለ ስለተባልሽ ወደዚህ መጣሽ ወደ ከተማና እሱን በምን አይነት አጋጣሚ አገኘሽው? እኔ አሁን የመጀመሪያው ማወቅ የፈለኩት ዘሩን እንዴት ልታገኙ ቻልሽ? ማለት በምን አይነት ሁኔታ ተዋወቃችሁ? በአጠቃላይ ገና እንደመጣሁኝ እንትን ማለት ደላላ ጋር ሄጄ ነበረ። ከዛ እሱም ደግሞ እንትን ማለት ወደዛ አካባቢ ነው አዘውትሮ የሚመጣው ማለትና ከደላላው ጋር ይተዋወቃል አይነት ነገር ነው። ከዛ ሲያየኝ ነው ማለት ወደድኳት ምናምን አለው። ከዛ በቃ ያ ደላላ ደግሞ ባክሽ አንቺ ስራ ምን ያደርግልሻል? ባለሀብት ነው፣ አግቢው፣ ትዳር የሚፈልግ ሰው ነው ምናምን አለኝና በቃ ወደ ትዳር ገባን ማለት ነው። እሺ ያለው ነገር እንዳለው ሆነ። ያው ለመኖር ትዳር ለመያዝ ስትይ ትዳር ያዝሽ። ከዛ በኋላ እንዴት አምነሽው አንደኛ ብሩን በሱ አካውንት ነው የሚገባው ነው ያልሽኝ። አምነሽው እንዴት ውጭ ሀገር ድረስ ለመሰደድ በምን እርግጠኛ ቢያደርግሽ ነው? አሁን አንቺ እሺ ብለሽው አረብ ሀገር ሄደሽ መሄድሽ ለአንቺም ህይወት መቀየር ሊሆን ይችላል። ግን እንዴት በሱ አካውንት ገንዘቡ እንዲገባ ፍቃደኛ ሆንሽ? ምክንያቱም እኔ ካወቅኩ ሰዓት ጀምሮ በቃ ለቤተሰቦቼ የሚያደርግላቸው ነገሮች ለቤተሰቦቼ ያለው ክብር እሱን እንዳምኑ አደረገኝ። ከዛም በቃ የሚለኝን ነገር ሂጂ ምናምን ሲል ምንም ነው ያላቅማማሁት ማለት ነው። በቃ እሺ ያው ነው እኔም ብሰራ እያለውም ለቤተሰብ እያደረገ ስለሆነ ብሄድ እንኳን ያደርግላቸዋል ብዬ ነው። ምክንያቱም እዚህ የመጣሁት ራሴንም ለመለወጥ፣ ሁለተኛ ነገር ደግሞ ያው ካለኝ ነገር ትንሽም ነገር ቢሆን ላሳደጉኝ ቤተሰቦች አድርጋለሁ ብዬ ነው። እንግዲህ እንዳልኩሽ ነው አብረሽን ትገቢያለሽ። እሷ ጋር ያለውን ነገር ደግሞ አብረን ነው የምናየው የሚሆነው። ማለት ታውቂል እንዴ የአባትህ እኮ ቀኝ እጅ እኮ ናት ሜላት ማለት። ቀኝ እጅ ማለት እንዴ ሲጀምር እኮ በቃ ሜላት እንዴት ብዬ ልንገርህ? እሱ እኮ እንደፈለገ ነው የሚያረጋት፣ እንደፈለገ ነው የሚያዛት። ሁሉን ነገር እኮ እሷ ጋር ነው ያለው። እሱ ይገባኛል። ግን ቀኝ እጁ ስትይ ማለት እንዴት ሊሆን ቻለ ነው? ማቃውን የሆነ ያህል ነገር አውቃለሁ። ግን ይሄን ያህል ቀኝ እጁ የምትባል አይነት ሴት እኮ ለዚህ እኮ ነው ይቅርብህ አትግባ ምልክ እኮ ለዚህ ነው ምንም የምታውቀው ነገር ስለሌለ ነው። በሱ በኩል የሚያስፈራሽ ነገር እንደሌለ ነገርኩሽ። በጀርባችንም ሰዎች አሉ፣ እኛም አለን። ምንም የሚፈጠር ነገር የለም። ግን እንዴት ነው ማለት ሜላት? እኔ አሁን ቅድም አብሮኝ የነበረው ማን ነው ያልሽኝ ሰውዬው አሁን ባለቤቷ ነው። የሜላት ባለቤት ነው። ስለሷ የሚያወራኝ አንቺ የምታወሪኝ በነገርሽ ላይ ነገሮች በጣም እየተገጫጩብኝ ስለሆነ ነው። እሱ ደግሞ ሚስቱ መልአክ እንደሆነች በጣም እንደሚወዳት እሷ በነፍሱ ነው የምትጫወትበት። እንደ ባል እንኳን ክብር አሰጠውም ለሱ። ምክንያቱም ሜላት ማለት እኮ እንደነገርኩ የአባትህ ቀኝ እጅ ናት። ሁሉ ነገር እንደነገርኩ ህጻናቶቹ የምታግተው እሷ ናት። ይሄ ቤቷ የምታሳርፈው እሷ ናት። ወደ ሌላ ምልከው እሷ ናት። ዛሬ ስንት ሰው ስንት ህጻን ልጅ እንደሚገባ የምታውቅ እሷ ናት። ሁሉን ነገር እኮ የምትሰራ እሷ ናት። ምግብ የምከለክላቸው እሷ ናት። ሁሉን ነገር በቃ ይሄንን ሁሉንም እኮ የምትሰራው እኮ ሜላት ናት። እኔ ይቅርታ እኔ ተመልካቾቼ በጣም ከአቅሜ በላይ ነው። የእውነት ነው የምላችሁ። ማለት ስለሜላት የምናውቀው ከባለ ሀብቶች ጋር የሆነ ነገር አድርጋ ያው እናንተ እንደምታውቁት እሷን መንፈሷ እንዲረበሽ ስለማልፈልግ ነው ቪዲዮቹን ይዛ ምናምን አይነት ታሪክ ነውና አሁን ደግሞ እየሰማን ያለነው ዋነኛዋ የልጆች አከፋፋይና ልጆችን ስቶር ማን ነው መጋዘን አድርጋ የምታስቀምጥ ሰው ማለት ሜላት ናት ነው እያለችኝ ነበር። ባለቤቷ ደግሞ ቅድም ሲለን የነበረው ነገር አለና በምን አይነት መንገድ እንደምንፈታው አናውቅም። እስኪ ሌላ የምታውቀውን ነገር ደግሞ ስለሜላት ትንገረንና ወደ እሷ ቤት እንሄዳለን ማለት ነው። ሌላ እስኪ ልትነግሪኝ የምትፈልጊው ነገር ካለ እዚሁ ንገሪኝና። ሜላት ማለት በቃ ብዙ ሁሉም ወንጀሎች እሷ ጋር ነው ያሉት። እሷ ናት ሁሉንም ሰው የምታስተማራው፣ ሁሉንም ሰው ማለት ነው። እስቲ ስንት ህጻን ዛሬ ስንት ህጻን መግባት እንዳለበትና እንደሌለበት የምትወስን እሷ ናት። በቃ ሁሉም ህፃናቶችን ምን ማድረግ እንዳለባት ወዴት መሄድ እንዳለባቸው ምናምን የምታደርገው እኮ ሜላት ናት። አሁን ራሱ በቃ አሁን እኔን ካየችኝ ራሱ አየልኝ ነው ዘላባት የምትደውለው። እሺ ምንም የሚያስፈራሽ የምትፈሪው ነገር የለም። እኔ ያለው አልኩሽ። ከኔ ጀርባ ደግሞ ብዙ ሰዎች አሉ። ጥበቃዎችን እናደርጋለን። ስለዚህ ወደ እሷ ቤት መሄድ ነው።
እንዳልኩሽ ዘሩባቤልም ከኛ ጋር ስለሆነ ብዙ የሚከብደን ነገር የለም። ይሄን ሰውዬ ይሄን አረመን የሆነ ሰውዬ ለህግ ለማቅረብ ትንሽ ነው የቀረው። ስለዚህ ግን ዘሩ ሊያግዝክ ሞከረ ማለት እሱም እኮ እዚህ ወንጀል ውስጥ እኮ እጁ አለ አውቃለሁ። እና እንዴት ሊያግዝክ ቻለ? አውቃለሁ ተጠያቂ ነው፣ በነገሮች ተጠያቂ እንደሆነ እሱም ያውቃል። ግን ነገሮችን እንዳልኩሽ ወዶ አይደለም ተገዶ ነው እያደረጋቸው ያለው እና ብቻ የእሱም የተወሳሰበ ታሪክ ነው። ግን እኔ በጣም ለራሴም ግራ ግብት ያለኝ ነገር ለምንድን እንደዚህ ሆነሽ እንዲያረገሽ ፊትሽን እንዲያበላሽቱት እኔ ጋር ሊልክሽ ይችላል? የወንድምህን ባህሪ እያወቀው ሲጀምር እኮ በቃ ወንድሙ ስለሆንክ ሚስጥሩን የምትደብቅለት መስሎት ነው እንጂ እሱ እኮ እንኳን አንተ ጋር ይቅርና ሰው እንኳን መንገድ ላይ ሰላም ልል ማይሰጠኝ ሰው ነው። እና ያው ወንድሙ ስለሆንክ ሚስጥሩን ገመናውን ስለሆንክ ትሸፍንለታለህ ብሎ ነው። እሺ እኔ በምችለው አቅም ታክመሽም የሚስተካከል ከሆነ ይሄ ነገር ለሱ ቃል ገባልሻለሁ። ህክምና ቦታ ሄደሽ ህክምና ተደርጎልሽ ወደ ራስሽ እንድትመለሺ ኦር ደግሞ ቀጣዩ የሚሆነው ወደ አንቺ እንመለሳለን። ዋናው የሜላት ጉዳይ ነው። አሁን ልጆች አሉ ብለሻል። ልጆቹን ማስለቀቅ ይኖርብናል። እሷንም ህግ መቅረብ ካለባት ለህግ እናቀርባለን። አንቺ ማሳከም ካለብን ታከሚያለሽ። ከዛ ቤተሰቦችሽን ማገናኘት ነው የሚሆነው ማለት ነው። ውድ ተመልካቾች አንድ ነገር ውስጥ ያለች እሱን ለእናንተ ሳልነግራችሁ ማለፍ አልፈልግም። ያ ደላላ ማን ነው የሚል ነገር ጭንቅላቴ ላይ እውነት እያወራችኝ እየተመላለሰብኝ ነበር። እሷ ከክፍለ ሀገር መጣ ደላላ ቤት ነበር የነበረችው። ከዛ ዘሩ ከደላላው ጋር ወሬ ያላቸው ይተዋወቃሉ። እንደወደዳት የነገረው ለደላላው ነው። ያ ደላላ ማን ነው? እሱ የእናንተም ጥያቄ እንዲሆን ፈልጌ ነው። ማለት ዘሩ ለምን ሊያወራው ቻለ? የሚከራይ ቤት የለው ወይ ደግሞ የሚሸጠው ዕቃ የለውም አይደል? ለምን ከሱ ጋር ጓደኛ ሆኑ የሚለውን እመለስበታለሁ። ከዛ በኋላ አሁን ሜላት ጋር መሄድ ነው። ከዛ ቀጥሎ ያለው ደግሞ እህቴን ወደ ማሳከሙ ኦር ደግሞ ወደ ቤተሰቦቿ መቀላቀል ነው። አብሮነታችሁ እንዳይለየን ተከተል። መኖሪያ ቤቷ ይሄ ነው ነው? ይሄኛው ነው። አንተ ግን ብቻህን ብትገባ ደስ ይለኛል። ችግር የለውም። እነሱ ጋር ሆኜ ብጠብቅህ ችግር የለም። እኔም ሀሳቤ እሱ ነው። ከኋላ ካሉ ሰዎች ጋር አብረሽ ትጠብቂኛለሽ። ከፈለኩሽ ያው የምትፈልጊ ከሆነ ጠራሻለሁ፣ መሄድ ትችያለሽ። ግን ራስን ጠብቅ። ችግር የለም። ችግር የለም። አደገኛ ናት እና ራስን በቃ በቻልኩ አቅም ጠብቅ። ሌላ ምንም ምልክ ነገር የለም። እሺ እንግዲህ አንድ አርጌም እንዳልኩ ስጠራህ ነው የምትመጣው። እኔና ካሜራማኔ ብቻ ነን ቦታው ላይ የምንገኘው ማለት ነው። ያው አንድ አርጋቸውም ከካሜራ ጀርባ አለ እንዳዩት እንግዲህ አሳያቸው። አንቺም እንዳልኩሽ ነው የሚሆነው። ከነሱ ጋር ትጠብቂኛለሽ። ምንድነው ማለት የፈለኩት መሰላችሁ? የዘሩባቤል ድፍነት የሆነ አለማሰቡን ምናምን የምታዩባት እቺ ልጅ ናት ማለት እንደዚህ በዚህ ልክ እንደጎዳት ፊቷን እንዲህ እንዳበላሸው እያወቀ እኔ ጋር ሲልካት አለማፈሩ እኔ የእውነት ህግም ያለ ብለው አያስቡ ይሁን እኔ ምን አይነት ፍጥረቶች እንደሆኑ። ከዛ መሀል ደግሞ ሮቤልን እናገኛለን። አያያችሁት ነው ዘሩ እንዳለ የነሱ ዘር በወንጀል በሰው ነፍስ የተጨመላለቀ ሆኖ ሮቤል ደግሞ የሚሰራው ስራ የሚኖርበትን ህይወት እናንተ የምታውቁት ነውና የተምታታ የሆነ አይነት ቤተሰብ ነው። እንግዲህ ቤቱን አሳይታናለች። እቤት እንገባና ደግሞ እስቲ ከወይዘሮ ሜላት ጋር ያለውን ነገር እናያለን። ካሜራማን እንግዲህ አብረኸኝ ሁን። ሌሎቻችሁ እንዳልኮቹ አንተም እንዳልኩ ከጀርባ ነው የምጠብቀኝ ማለት ነው። እሺ ቢስ መግባት ችለናል። በሩ ክፍት ነው እና እስኪ የሚሆነንን ያለችንን ጊዜ እንጠቀምባት። ክፍት መሆኑም ለኛ ነው ጥቅሙ። ሰላም ለዚህ ቤት። ሰላም እንዴት ነሽ? አለ እግዚአብሔር ይመስገን። አለ ናግባ እዚህ ልጆች እንዳሉ ጥቆማዎች ደርሶኝ ነው የመጣሁት። ልጆች የለውም እዚህ። እኔ ልጅ የለኝም፣ ምንም ልጆች የለውም እዚህ። እዚህ ቤት ውስጥ ልጆች እንደተቀመጡ ጥቆማ ደርሶኝ ነው የመጣሁት። ምንም አይነት ልጆች የለውም እየነገርኩ ነው ያለሁት። ይቅርታ፣ የሰው ቤት መግባት ወንጀል ነው። እኔ እንዳትነኪ። መግባት አትችልም። እየሰማሽ ነው? መግባት አትችልም። ይቅርታ አድርግልኝ። አሁን እንደዚህ አይነት ጭቅጭቅ ውስጥ ከመግባታችን በፊት ልጆቹ ያሉበትን ቦታ ምንም ልጆች የለውም እያልኩ ነው ያለሁት። እየሰማሽ ነው አይደል? ቁጭ በይና በስነ ስርዓት ቁጭ አልልም። እንዳትነኪኝ ከሆነ በኋላ ምንም ልጆች የሉም ነው እያልኩ ያለሁት። አይገባህም እንዴ? የማን ቤት እንደሆነ የማን ባለቤት እንደሆንኩኝ ታውቃለህ? የማንም ልትሆኚ ትችያለሽ። ስለማንም የሚመለከተኝ ጉዳይ አታውቅም ማለት ነው። ስለዚህ በስነ ስርዓት ቁጭ በይና እናገኝ። አታውቅም ማለት ነው። ማንም ይሁን የማን ቤት እንደሆነ አታውቅም ማለት ነው። የማንም ባለቤት ልትሆኚ ትችያለሽ። ስለዚህ
እዚህ ቤት ውስጥ ሌሎች ብዙ ክፍሎች አሉ። ገብቼ ከመፈተሽ በፊት ያሉበትን ቦታ በስነ ስርዓት ልጆች የሉም እያልኩ ነው። ትሰማለህ? እንዳትነኪ። ምንም ልጆች የሉም እያልኩ ነው እዚህ ቤት ውስጥ። ይኸውልሽ የማን ባለቤት መሆኔን አላወቅም አንተ። እየሰማሽ ነው አይደል? ውጣልኝ። የምን ካሜራ ነው ደግሞ ትቀርጻለህ እንደዚህ ጋር? ውጣልኝ እያልኩ ነው። እንዳረግ ውጣልኝ። የማን ሚስት ተጠጊና እንደሆንኩኝ ታውቃለህ እንዴ? ቁጭ በይና እናግሪ። ውጣልኝ እያልኩ ነው። የማንም ሚስት ልትሆን ትችያለሽ። እየሰማሽ ነው? አቁም እያልኩ ነው። እየሰማሽ ነው? ቁጭ በይና እናግሪ። ውጣልኝ እያልኩ ነው። ቁጭ በይና እናግሪ። እየሰማሽ ነው? ጭራሽ ነው የመጣት። ምንም አይነት የማን ሚስት እንደሆንኩኝ ታውቃለህ? ታውቃለህ ወይ? የማን ሚስት እንደሆንኩኝ ታውቃለህ? የማንም ሚስት ልትሆን ጭራሽ ነው ትችያለሽ። የመጣት። እና ሀገር የሚያቀጠቅጥ ባለቤት ነው ያለኝ። ለማታውቅ ነው ወይ መደፋፈር? ዞርበልልኝ። ስለምን ቁጭ በይና ልጆች የት እንዳሉ ብቻ ካሁን በኋላ ምንም ልጆች የሉም እያልኩ ነው ያለሁት። ውጣልኝ በቃ እባክሽ። ውጣልኝ። የማይሆን ነገር እንዳረግ አትገፋፊኝ። ውጣልኝ። እየሰማሽ ነው? የማይሆን ነገር የማን ባለቤት እንደሆነ ስላላወቅክ ነው። እኔ የማንም ባለቤት ልትሆኝ ትችያለሽ። ውጣልኝ እያልኩ ነው። በዚህ ሰዓት እየሰማሽ ነው? በዚህ ሰዓት ልጆቹን ነው የምፈልገው። ምንም ልጆች የሉም እያልኩ እኮ ነው ያለሁት። ስለዚህ ውጣልኝ በቃ እንድትወጣልኝ ነው የምፈልገው። ውጣልኝ። ለምን ትድረሻለሽ? ውጣልኝ። እየሰማሽ ነው? ጭራሽ ነው የመጣት። የማን ባለቤት እንደሆንኩኝ አታውቅም ማለት ነው። እኔ ይሄንን ማድረግ አልፈልግም። ስለማታውቅ ነው አታውቅም ማለት ነው። በቃ አይለቅም፣ ይገድልሃል። አይለቅም። ማንም ሊሆን ይችላል። ምንም ይሁን ግን ስለማታውቅ ነው። የማን ባል እንደሆንኩኝ ስለማታውቅ ነው። የማን ባለቤት እንደሆንኩኝ ስለማታውቅ ነው። ጭራሽ ነው የመጣት። ጭራሽ ነው የመጣት። እየሰማሽ ነው? ይገድልሃል። ጠብቅ። ቆይ ግን ይገድልሃል። ታዲያ የማን ባለቤት እንደሆንኩኝ ስለማታውቅ ነው። ባልሽን ነው የፈለግሽው? ዞር በልልኝ እንግዲህ ዞር በልልኝ። ውጣልኝ። ካሜራውን አጥፋ አንተ። ባልሽን ነው አይደል የፈለግሽው?